መቼ ብራዘር በቃ ቀጥልበት ጎ ሄድ እናንተም ማሸርገዳችሁን ማጨብጨባችሁን ጭራችሁን መቁላታችሁን ቀጥሉበት በቃ የስድብ ማከማቻ ካደረጋችሁት አይምሮአችሁንና ልባችሁን ትችላላችሁ መብታችሁ የክፋት ማከማቻ ካደረጋችሁት ልባችሁና አይምሮአችሁን ትችላላችሁ እኔ በዚህ አጋጣሚ በምንም አይነት መንገድ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ለቤተክርስቲያን የቆማችሁ ወንድሞች በዚህ አጋጣሚ ለነሱ መልእክት ማስተላለፍን እፈልጋለሁ በዚህ ጉዳይ ላይ ማለት ነው በቃ ያንን ቪዲዮ ካያችሁ ነገ በእናንተም ላይ ይዞራል በእናንተም ላይ ይመጣል በቃ ነገም በእናንተ ላይ ይመጣል ፐርሰናሊቲያችሁን ይነካል እጅግ በጣም መሰዳደብ ነው ትርፍ የምታተርፉት ክርስቶስን አታተርፉበትም በቃ አታተርፉበትም ማርያምን ነው የምነግራችሁ አታተርፉበትም ስለዚህ በቃ ማለት እርሱት እኔ አሁን አንቺ ስላነሳሽው ነው እንጂ በቃ እኔ እንጃ እናንተ ግን ከተመቻችሁ መሄድ ትችላላችሁ ከሱ ጋር ማሸርገድ አብሮ ከዮኒ ማኛ ጋር ይቻላል አብሮ መንከባለል ይቻላል ሰው ማንን ትጠየፋለህ ብትሉ እኔ አልናገርም ተውት በቃ ይቅርብኝ ይሄን ስለምን ካንደበቴ ስለምን እንዲህ አይነት ቃል እንዲወጣ አደርጋለሁ አላደርግም ሰይጣንን አላስደስተውም ግን እምነግራችሁ እውነት በቃ ምንድነው ካለሱ እሱ ጋር ካልሄዳችሁ እሱ ጋር ካልሆናችሁ ከሱ ጋር ካልተቀመጣችሁ ወንጌል አትሰብኩም ወንጌል አይሰበክም ማለት ነው ክርስቶስ አይነገርም ማለት ነው የቤተ ክርስቲያን እውነት አይገለጥም ማለት ነው ና እንጃ እኔ ከዚህ ቀደምም ይቆጫቸዋል ጴንጤዎች ብዬ ነግሬያቸው ነበር በግልጽ ማለት ነው ይቆጫቸዋል ሰው አድርጋችሁ የናሳማ ይዛችሁ ተሸክማችሁ ስትዞሩ ተው ይቆጫቸዋል ብያቸው ነበር ምክንያቱም ምንድነው መሰለህ ሃይማኖት ሴንሲቲቭ ነው እምነት ሴንሲቲቭ ነው እምነት ሴንሲቲቭ ነው ወይ ተሰበርበታለህ ወይ ሰው ተሰብርበታል ትሰበራለህ እግዚአብሔር ማንንም በምንም ነገር ሊሰብርህ አይችልም በርግጥ በነገራችን ላይ በእምነትህ ጉዳይ ላይ ግን ትሰበራለህ እውነት ብዙ ሰዎች ሰው ስለሚከተሉ በሰው ስለሚጓዙ ሰው ስለሚያዩ የሰውን እምነት ስለሚያዩ ስለሚመለከቱ ገብቷቸዋል ስለሚመለከቱ በቃ ይሄ የሰው ባህሪ ሆኗል የሰዎች ባህሪ ሆኗል አሁን የምንረዳውነት ይሄ ነው ሃይማኖታቸውን በሰው ላይ መስርተዋል ማለት ነው በየሆነ ሰው መምጣትና በየሆነ ሰው መሄድ ሃይማኖታቸውን የሚለኩ ሰዎች አሉ እና ለነሱ መሰናከላ ላለመሆን ይጠቅማል ብዬ አስባለሁ ዮኒ ማኛ አይጠቅማችሁ ዘማርያም ይጠቅማችኋል አክሊል ይጠቅማችኋል ይሄን ግልጽ ልንገራችሁ እነ ታላቁ ጅብሪል ይጠቅሟችኋል ማለት ይሄ ሰው በህይወታችሁ ውስጥ አይጠቅማችሁም ተውት የሐሳብ ልዩነት እኮ ነው እኔ በሐሳብ በትምህርት እንኳን ጉዳይ የሐሳብ ልዩነት አለኝ ብዬ ማስባቸው ሰዎች ይጠቅሟችኋል እግዚአብሔር በሚያውቅ ማለት ነው ይጠቅሟችኋል ሂዱ ተማሩ እዛ እንዴ አባ እንጃ ወይ በቃ አልፈለገክም እሺ ተቃጠለው እንዴ ቤቱ ወየው ስለዚህ ተማሩ ፕሮቴስታንቶችም ፓስተሮቻችሁ እነሱ ይሻላችኋል ፓስተሮቻችሁ ይሻላችኋል ከፓስተሮቻችሁ ብትማሩ ይቀላችኋል መምህር ከምትሏቸው ከቸርቻችሁ መምህራኖች ከነሱ ጋር ብትማሩ ይሻላችኋል እና ቢላቡና ይሻላችኋል እግዚአብሔር ምስክሬ እነ ኤርሚያስ ይሻላችኋል
በቃ ማለት የፈለገ ቢሆን ይሄ በሁለታችሁም ሳይድ ያለውን ነገር ነው የምነግራችሁ። ለሰው ግን ለሰርጎ ገብ ግን መጠቀሚያ ግን አትሁኑ ነው የኔ የምነግራችሁ ነገር። እንዴ ሰው እንዴት አንድ ነገር ከማታተርፉበት ሰው እግር ስር ቁጭ ብሎ አንድ ጥቅም ከማትጠቀሙበት አንድ የእግዚአብሔርን ቃል ከማትማሩበት አንድ ምግባር ከማታዩበት ሰው እግር ስር ቁጭ ብሎ እንዴት ክፋትን ሰው ይማራል? ካህናት አባቶች ጋር ሂዱ ተማሩ። ወንጌል የምትፈልጉ መማር ከፈለገ እውነት መንፈሳዊነታችሁን እንደው ለቤተ ክርስቲያናችሁ ተቆርቋሪ ከሆናችሁ ዮናስ ሙሉነህ ስደብልኝ ብለህ በፍጹም ልትደሰት አትችልም። እንዴ ካህናት ይኸው መጥተዋል በቲክቶክ ካህናት እግር ስር ቁጭ ብላችሁ ተማሩ። ፕሮቴስታንቶች ሂዱ ፓስተሮቻችሁ ጋር ቁጭ ብላችሁ ተማሩ። ሙስሊሞች እንደው ጎበዞች ናቸው በነገራችን እነሱ ይሻላሉ ከሁለቱም እዚህ ቲክቶክ መንደር ላይ ካሉት እነዚህ ሙስሊሞቹ ይሻላሉ። መቼም ዞር ብሎ አያዩትም። እሱ እንደውም ተሰብስበው እንዲህ አይነት ሰው እዚህ አይነት ስፍራ ላይ አያስፈልግም ብለው አካውንቱን ላዘግተውበት ያውቃሉ። እንዴ ሂዱ ተማሩ። ፕሮቴስታንት ፓስተሮቻችሁ ጋር ተማሩ። ይህ ሰው እግር ስር ምን ትርመጠመጣላችሁ? ምን ታተርፋላችሁ? እንደው ለጊዜያዊ መደበሪያ እኮ አይሆንም እኮ እግዚአብሔር ለጊዜያዊነት መደበሪያነት እንኳን አይሆንም እኮ። ለጊዜው ልደበርበት ምናምን በቃ ኢንጆይ ላድርግበት ብላችሁ እንኳን ብትሉ አማይሆን ሰው እኮ ነው ማርያም። እና ቤተሰብ ግዴላችሁ እዚህ ቲክቶክ መንደር ላይ ብዙ የምታውቋቸው በቃ ምንም ይሁን ምን እንዴ ምንም ይሁን ምን ፐርሰናሊ ጉዳያቸውን ተዋቸው። እንደው በቃ የፕሮቴስታንት እና ኦርቶዶክስን ውይይት ቁጭ ብላችሁ ማየት አይሻላችሁ? ቁጭ ብላችሁ ማየት አይሻላችሁ? እኔ ሪች ስላነሳችሁ እንጂ እውነት ለመናገር እኔ ያል ቦታ ሊሰጠው የሚገባም ሰው ነው ብዬ አላምንም። ምንድነው እያስተማራችሁ ያለው? ከሱ ምን እየተማራችሁ ነው ያላችሁት? እንዲያደርግሃለሁ፣ እንዲያወጣልሃለሁ፣ እንዲሰድብሃለሁ፣ እንዲያንቋሽሽልሃለሁ። የሰው ቤተሰብ ሲሰደብ የሰው እንትስ ምንድነው የቱ ነው ሃይማኖታችሁን የሚያኮራላችሁ? መንፈሳችሁን የሚያድሰው ነገር ምንድነው? ጌታ ሆይ እንደዚህ ያላችሁ ብትንጫጩ ይሻላል። እንደውም ይሄ በቃ እንትና እንደዚህ ያለው ቃሌን እንደዚህ ፈለገው ቃሌ 5 ጊዜ ለዲያቆን ዘማርያም ጥሪ ያቀረበለት ዲያቆን ዘማርያም አልቀበልም አለ ምናምን ብትሉስ ይቀላችሁ። እሱም ፖለቲካ ቀጥሉበት እንዴ በኢየሱስ እና አይነ ፊክስ ሰዎች አይነ ፊክስ መጣራሙዱት ሙድ ምንም አይነፋም፣ ደስ አይልም፣ ይደብራል። እውነት ለመናገር ለቃሌ የውይይት ጥሪን ያቀርብለታለሁ። ይቀበላል? ከተቀበለ ንገሩት። ለቃሌ የውይይት ጥሪ አቅርብለታለሁ እና ይሄንን ነው የምላችሁ ቤተሰቦች። ርቺ የምትይዋለሽ እሱ የአባቶች ትምህርት ይላል። ቃሌ ዝም ብሎ ልክ የሆነ አሁን ርዕስ አንሳ በጥምቀት ጉዳይ ለምሳሌ በጥምቀት ላይ ርዕስ አነሳን እንበል። ጥምቀት ላይ ርዕስ አንስተን ጥምቀት ላይ በመጽሐፍ ቅዱስ እየተነጋገረን እያወራን እሺ አባቶች እንደዚህ ትምህርት አስተምሯል እሱን ትቀበላለህ ይላል። አዲ እኔ አባቶች ያስተማሩትን ትምህርት እቀበላለሁ፣ ሙሉ ለሙሉ እቀበላለሁ። ቃሌ ግን አይቀበላቸውም። እንዴት ነው ከቃሌ ጋር የምንወያየው ታዲያ? አንወያይማ ከቃሌ ጋር አይሆንም። እንዴ የማትቀበላቸውን ልክ አሁን ከኤርሚያስ ጋር ብዙ ጊዜ የማልወያየው ገድላትን ይዞ ይመጣል አይደል? ቤተሰቦች ገድላትን ይዞ መምጣቱ እኮ ክፋት የለውም፣ ግን ይዞ ይመጣል።
ምን ቲቪ እና ገድላትን ድርሳናት ምናምን አሁን አፍሬባቸው ምናምን አይደለም። እኔ ታውቃላችሁ ከድሮም የኔ አቋም በገድላትና ድርሳናት ላይ የጸና የማይወላዳ አቋም ነው ያለኝ እና ግን ደግሞ በገድላትና ድርሳናት ላይ ፕሮቴስታንቶችን ይመለከታቸዋል የሚል እምነት ስለሌለኝ ምክንያቱም መጀመሪያ መነጋገር ያለብን በቅዱስ መጽሐፉ ላይ በክርስቶስ ላይ መተማመን መግባባት አለብን ብዬ አስባለሁ። ሁለተኛ ነገር ደግሞ እውነት ለመናገር የእውቀት ክፍተት ምክንያቱም ይሄ በደንብ ማወቅ ማንበብ እያንዳንዱን ገድላቶች ከምን አንፃር እንደሚነሱ በደንብ አንደርስታንድ ማድረግ ይጠይቃል። ከዛ አንፃር በብቃት የመመለስ አቅሙ ይኖረኛል የሚል እምነት የለኝም እና አሉ ግን በደንብ በብቃት በአቅም መመለስ የሚችሉ አባቶች መምህራኖች አሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ባሕረ ጥበባት ስለሆነች ማለት ነው። ስለዚህ እነዚህ ሰዎች ሊመልሱ ይችላሉ እና ውይይት ራሱን የቻለ ለዛ ያስፈልገዋል፣ ለዛ መስመር ያስፈልገዋል። የሚወያዩት ሰዎች በራሳቸው በቃ እንደኔ አይነቱ የዶዘዶዘ ከሆነ ምንም ዋጋ የለውም። በእያንዳንዱ ጉዳዮች ላይ እያንዳንዱ ኢሹዎች ላይ መወያየት የሚችሉ አቅሙ ብቃቱ ያላቸው ሰዎች መወያየት መቻል አለባቸው። እንደዚህ አይነት ውይይቶች ደግሞ ማቹሪቲ በተሞላው መልኩ መሆን መቻል አለበት። ብዙ ውይይቶችን አይታችኋል። ስድብ አለው፣ የጎንዮሽ እንትን አለው፣ እንዲህ ድብድብ አለው፣ ስድድብ አለው። በጣም ያውቃሉ። እንደው በጣም በደንብ መልስ ጣሉ የምትሏቸው ሰዎች እንኳን በጣም በቃ ከስሜታቸው ሳይወጡ የምታዩዋቸው ማለት ነው። ስሜታዊ ሆነው ነው የምታገኟቸውና እንዲህ አይነት ነገሮች ስላሉ ነው ጋይስ። ገነትዬ ኧረ ተናገሪ ገኒ። የምትናገሩ ሰዎች ድል ውሰዱ። ከይቅርታ ጋር ግን አሁን እኔ እየታዘብኩ አንዴ 2 ደቂቃ ቲክቶክ ሚኪ ጠፍተሃል አትታይም። ምን አልሽ? ጠፍተሃል አትታይም። ምንድነው ቲክቶክ ላይ? እኔማ ቲክቶክ ላይ እኔ ፈታሾ አሁን ላዘጋጅ ነው። ጸዳ ያሉ ፈታ ያሉ ፕሮግራሞች ነው ማዘጋጀው። መንፈሳዊ ነገር ምናምን አይሆንም እናቱ አይሆንም። አንዳንዴ ያው ትሲለኝ እኮ ነው ይሄ አለ አይደለ 5 ዓመት ምናምን 4 ዓመት ምናምን የተናገርኳቸው ነገሮች ምናምን ስለነበሩ እሱ ነገር ነው ብልጭ ይልብኛል። ለዛ ነው ብልጭ ስለሚልብኝ ፍቻለሁ። ገንዬ የለውም ደበረኝ። እኔ እወዳለሁ በጣም እንዲሁ ደስ ይለኛል። ዋው ቴንክ ዩ ገንዬ እግዚአብሔር ያክብር። አደንቃለሁ ማለት ነው። ጥሩ ነው ባለ አቋምህን አደንቃለሁ። ጥሩ ነው። አመሰግናለሁ። እውነት ነው የአቋም ሰው ነኝ፣ አልወላውልም። የአቋም ሰው ነኝ፣ ምንም ጥያቄ የለውም። አይ ጥሩ ነው። ሌላ ነገር እንኳን እኔ ብዙም ስለ ዮኒ ማኛ እንኳን መናገር አልፈልግም። ያው ብዙ ቤት ገብቼ ትንሽ ተናግሬያለሁ። ድሮም እሱ ያው የመጣበት እንትን ሌላ ስለነበረ ያንን ነገር እንትን ለማለት ነው እንጂ ሃይማኖት ለመቀየር አይደለም እሱ የመጣ ወይ ሃይማኖት ገብቶት አይደለም። መጽሐፍ ቅዱስ አንብቦ ወንጌልን አንብቦ ተረድቶ አይደለም የመጣበት ዓላማ ነበረ። ያቺን ቦታ ለማለፍ ነበር፣ አለፋት። አሁን ደግሞ ወደ ሌላ ሄደ። ያው ልጁ የታወቀ ነው፣ የገንዘብ ሰው ነው፣ ምንም የታወቀ ነገር ነው። ጭር ስላልወድም ነው። ስለዚህ 5 እና 3 4 ሰው ቁጭ ብሎ ሲያዩት ደብሮት አሁን ደግሞ ያው ፈታ እያለ ነው። ሌላ ስራው እሱ ያው ገንዘብ ጋር ነው። ምንም አይደንቅም። ወዲህም ሄደ ወዳም ሄደ። እኛ ምንም ሲመጣም እኛ አልተቀበልንም እንደ ፕሮቴስታንት አማኝ። ማንም ያው የምንድነው የነዚህ የቲክቶኩ ፕሮቴስታንት ሊሆን ይችላል እንደዚህ በጣም እንትን ያደረጉት እንጂ እኛ ምንም መጣ ሄደ
ለራሱ ነው ለህይወቱ ነው። እኛን የሚጠቅምልን የሚጨምርልን የሚቀንስልን ነገር የለም። ክርስቶስን ወደነው መከተል ያለብን ብትወድ ነው ያለው ጴጥሮስን ራሱ አንተን ልትሄድ ትወዳለህ ብሎታል ጌታ ለጴጥሮስም ማለት ነው። እንኳን እሱ ካንተስ ወዴት እንሄዳለን አለው ጴጥሮስን አይደል ታውቀዋለህና ምንም ይሄን አልሱ ሌላ አጀንዳ ነው ይዞ የመጣ ማንም አይሰማውም። ለሚናገረው ነገር ግን ያው ጥንቃቄ ቢያደርግ ጥሩ ነው ለራሱ እና ምንም አይሄድም። ሆዳም ስለሆነ የታወቀ ነው። ይሄ አንዴ ሙስሊም ነው የዛሬ ስንት ዓመት ሙስሊም ሆኖ ተቀብሎ ነበር። ከዛ ወደ ኦርቶዶክስ ገባ፣ ከዛ ወደዚህ። ስለዚህ አይደንቅም እንትን አይልም። እኛ ፕሮቴስታንትም ኦርቶዶክስም እኛ በምንም ተስማምተን ያው በምንስማማው ነገር ተስማምተን እንሄዳለን። ክርስቶስም እኛ መጽሐፍ ቅዱስን መስበክ ካለብን እንሰብካለን። በጊዜውም ያለ ጊዜውም ስለምል ቃሉ እንሰብካለን። ምንም የሚያጨቃጭቀን እኛ ጎረቤቶቻችን ፕሮቴስታንቶች ናቸው፣ ኦርቶዶክስ ናቸው። ተስማምተን ነው የምንኖረው። ማንም ጣልቃ ገብቶ የሆነ ነገር ቢያደርግ ቢያወራ የሆነ ነገር ብል ማንም አይሰማውም። ለጊዜው ሊሆን ይችላል፣ ማንም አይሰማውም። እንግዲህ አንዳንዶች ደግሞ አሉ እንደዚህ ፖለቲካን እየሰሩት ያለው እነሱ እንግዲህ ገንዬ ምንድነው መሰለሽ ፕሮቴስታንቶች አሁን እሱ ጋር እሱን ሲያበረታቱ የነበሩት እሱ ልክ ሰዎች እንደ ፓስተሩላ እንዲቆጥሩት እንደ ልክ ይሄ ተጽዕኖ ፈጣሪነት ነው ብለው ቲክቶክ ላይ ይታወቃል፣ ማህበራዊ ሚዲያ ላይ ይታወቃል ብለው በነገራችን ላይ ንጉስን የሚያንበረክክ አምላክ ነው የኛ አምላክ እና የኛ ጌታ ንጉስን የሚያንበረክክ አምላክ ነው፣ ፈጣሪ ነው። ነገር ግን ሰዎች ለዮኒ ማኛ በዚህን ያክል ደረጃ እድል ሰጥተው ቦታ ሰጥተውት ፕሮቴስታንቶች እንደ ኤርሚያስ ምነበረከትም ሌሎችም ብቻ እድል ሰጥተውት ብዙ ፕሮቴስታንቶች የተንሸዋረረ አመለካከት እንዲይዙ ትክክለኛ መስመር እንዳይከተሉ ለማድረግ የሄዱበትን ርቀት ግን ይቅርታ መጠየቅ መቻል ያለባቸው ይመስለኛል። እኔ ኦርቶዶክሳዊ ሆነው ቢሆን እነሱ ይቅርታን ይጠይቁ፣ ምዕመናኑ ይቅርታ መጠየቅ አለባቸው ብዬ እናገር ነበር። ምክንያቱም አንድ ሰው የፈለገ ታዋቂ ቢሆን ኦርቶዶክስ ስለሆነ በቃ ወደፊት መጥቶ ከዚህ በኋላ ስለ ኦርቶዶክስ መስበክ አለበት ብዬ አላምንም። መማር አለበት፣ ማወቅ አለበት፣ መረዳት አለበት። አባቶች እግር ስር ቁጭ ብሎ በደንብ ክርስትናን አንደርስታንድ ማድረግ አለበት ብዬ አስባለሁ። ይሄ መንደር ላይ ብዙ እናንተ ቤት ብቻ ሳይሆን በዚህ በኦርቶዶክሳዊት ቤተክርስቲያን ውስጥ ያሉ ሰዎችም እዚህ መንደር ላይ ያሉት ሰዎችም እጅግ በጣም የምናደድባቸውና ማዝንበት ትልቁ ጉዳይ ይሄ ነው። በነገራችን ላይ የሆነ ሰው ታዋቂ ሆነ ወደ ኦርቶዶክስ መጣ፣ ከዛ በኋላ በቃ መድረኩን ሁሉ እሱ እንዲቆጣጠር እድል ይሰጠው። መምህራኖቹን ሁሉ ሊሰብክ ይፈልጋል፣ ሊቆጣው ላይ ይፈልጋል። ካህናቱን ዲያቆናቱን ሁሉ ሊያንቋሽሽ ይፈልጋል። ገብታችሁ በእኛም ቤተክርስቲያን ውስጥ ያየነው የተመለከትነው የሰማነው እውነት ስለሆነ እና እንዲህ አይነት አመልና ባህሪ እንዲኖራቸው ምዕመናኑን እናንተን ፕሮቴስታንት ምዕመናንን ራሱ በማድረጋቸው እነ ኤርሚያስ ይቅርታ ቢጠይቋችሁ መልካም ነው። ብዙዎቹን ይቅርታ መጠየቅ አለባቸው ብዬ አስባለሁ። ምክንያቱም አርሃያ መሆን የማይችል ገና ወንጌል ያልገባው ወንጌል ያልተማረ የማያውቅ ታዋቂ ብቻ ቲክቶክ ላይ ወይ ዩቲዩብ ላይ ታዋቂ ብቻ ስለሆነ በክርስቶስ ላይ ቀልድ እንዲቀልድ ፈቅደዋልና ለዚህ እኔ እንጃ ምዕመኑን ይቅርታ መጠየቅ አለባቸው። የፕሮቴስታንቱ ምዕመን ይቅርታ መጠየቅ አለባቸው ብዬ አስባለሁ፣ አምናለሁ። እኔ ኦርቶዶክሳውያን አድርገውት ቢሆን ይቅርታ መጠየቅ አለባቸው። እኔ እነሱን ማውገዝ ላይ አልደርስም፣ ግን ወይንም እነሱን መቃወም ላይ አልደርስም። ይቅርታ ግን መጠየቅ አለባቸው ምዕመናኑ ብዬ አስባለሁ። አሁንም እምለው ስለሚኖረኝ ማለት ነው። ብዙዎች ይመጣሉ ጴንጤ ቤት ውስጥ ያደርጉት የማያደርጉትን ነገር ሲፈጽሙ ያላየነውን ነገር ኦርቶዶክስ ቤት ሲመጡ ሲጨፍሩ እናያቸዋለን። ጴንጤ ቤት ሲጨፍሩ በሚዲያ አይተናቸው አናውቅም። ወደ ኦርቶዶክስ ተመለስን ሲሉ ግን ኦርቶዶክስ ቤት ጨፋሪ ሆነው እናገኛቸዋለን። ሲጨፍሩ በቃ በማግስቱ ይጨፍራሉ። ጴንጤ ቤት ሲሰክሩ ማናቃቸውን በሚዲያ ላይ የናቸው ሰክረው ኦርቶዶክስ ቤት ሰክረው ሲንገዳገዱ እናያቸዋለን።
ይሄ ደግሞ ምን ለማሳየት ነው? እጅግ በጣም ያመጧቸውን ሰዎች ራሱ ወደ ክርስትና አመጧቸው የሚባሉት ሰዎች ራሱ እነሱ በቃ ለጥፋታችን ይቅርታ ማለት አለባቸው። እነሱን ኃላፊነት ወስደው ወደ ክርስትና አመጣን ያሉ ሰዎች ራሱ ይቅርታ መጠየቅ መቻል አለባቸው። ምክንያቱም ኦልሬዲ ኃላፊነትን ወስደው ስለሆነ ምንም እንኳን 100% ኃላፊነት መውሰድ ባይችሉ ነገር ግን ሚዲያ እስከሰጡ ድረስ መድረክ እስከሰጡ ድረስ ይቅርታ መጠየቅ አለባቸው። ቤተክርስቲያንም ምዕመናንም መቀለጃ እኮ አይደሉም። በዚህ ነው ማምነውና ቢሆን መልካም ነው ብዬ ማስበው እንደዛ ነው። ግን እሱን እግዚአብሔር ልቦና አይስጠው እንጂ እግዚአብሔር ልቡን ይመልስለት። እኔ ሌላ ምንም ነገር ልለው አልችልም። እግዚአብሔር በሚያውቅ ማለት ነው። ለሰው ክፉ አልመኝም፣ ለሰው ውድቀትን አልመኝም፣ ለሰው መጥፎ ቦታ ላይ ሆኖ ማየትን አልመኝም አልሻም። ግን በቃ እግዚአብሔር ልቦናን ይስጠው። አሁን ባለው ኮንዲሽን ግን ዮኒ ማኛ የሚባል ሰው መቼም ሰው መሆን የሚችል መለወጥ የሚችል እንዳልሆነ ራሱ በቪዲዮ አሁን ሪች የላከችልኝ ቪዲዮ ሪች ከቻርሽ ብታሰሚኝ ደስ ይለኛል። የተናገረው ነገ ከነገ ወዲያ የኦርቶዶክስ ወንድሞቻችን መምህራኖቻችንን እርግጥ ያረጋቸዋል። ደና አርጎ ማለት ነው፣ ጴንጤን ለማስደሰት ማለት ነው። ከዛስ ነገ ደግሞ የሙስሊሙን ይለቅጥላል። ሚኪዬ በደስታ የኔ አባት አንዴ ስልኬን እስከምከፍት ብቻ ጠብቀኝ። ስልኬን እስከምከፍት ብቻ ጠብቀኝ። እኔ በደስታ ነው የማሰማው ዮኒ ማኛ። ምክንያቱም ይሄ ነገር የሚጠቅመው በነገራችን ላይ ፕሮቴስታንት ሆናችሁ ኦርቶዶክስን ለማብሸቅ የምትጠቀሙት ዮኒ ማኛን እንደምትጠቀሙት ኦርቶዶክስ ሆናችሁ መናፍቅ ወይ ፕሮቴስታንትን ለማብሸቅ የምትጠቀሙትን ዮኒ ማኛ ለእናንተ በጣም ትልቅ ትምህርት ነው። ትልቅ ትምህርት ነው። እኔ ዮኒ ማኛን እንደ አፍ አድርጋችሁ እንደንትን የምትጠቀሙት ከዚህ ሰው ብትቆጠቡ መልካም ነው ላለውኝ። ስለሌላ ሰው መናገር ስለማልችል ስፔሻሊ የኛ ቤት ልጆች እንደው እንዲህ የምታከነፍሷትን ነገር እንደው በልክ ብትሆኑ በጣም አሪፍ ነውና ወርጄ ልመለስ። አሰማችኋለሁ፣ አስደምጣለሁ። ልመለስ፣ ወርጄ ልመለስ። ሚኪ እሺ፣ ወርጄ ሚኪ እንዴት ነህ? ሰላም ብያለሁ። እዚህ ቤት እንዴት ናችሁ? ሰላም ነው። ከሁለት ወር በኋላ ተመልሶ ይመጣል እያልኳቸው እያወራቸው ነበርና እየጻፍኩ ነበር። እንዳልኩትም ያው ወደዚህ ለማዱ ነው። እሱ የቲክቶክ ሰው ነው እኮ እንጂ ኖርማሊ የእምነት ሰው አይደለም። እሱ የታወቀ ነው፣ የእምነት ሰውም አይደለም። መጀመሪያ መማር አለበት። በዚህ እምነት ጠንክሮ ለመኖር ራሱ መጀመሪያ በኦርቶዶክስ እምነት ውስጥም የጠለቀ እውቀት የለውም፣ በዛኛው ውስጥም የጠለቀ እውቀት የለውም። በዚህ በአጭር ቀን ውስጥ ሲጀመር ምን አውቆ ምንስ ተረድቶ ነው በዚህ ቀን እንደዚህ አይነት ረገጣው ውስጥ የገባው? ረግጣቸዋለሁ፣ አፈራረሳቸዋለሁ፣ ጨፈለቅ ሰው አለ እንዴ? እሱ ማንጨፍላቂ ያደረገውና ነው የሚጨፈልቀው ሲጀመርስ እንደው እና እሱ እግዚአብሔር ምሕረት ያንጣለ እሱ ለራሱ እንጂ ዝልጀመር አጀንዳም ሊሆን አይገባም። እሱ ለዚህ ሰዎች በማንኛውም እምነት አጀንዳም ሊሆን አይገባም። እውነት ነው ማርያምን እኔ እውነት ነው ለራሱ ለግሉ ለራሱ አጀንዳ ማለት ያደርግለት እሱ አንድ ጓደኛዬ ራሱ አንድ ወንድሜ ራሱ እሱን አጀንዳ ማድረግ በቀደም ተራስ ተናጅ ይባላል። የተናቀን ሰው እንዴት አጀንዳ ታደርጋለህ ብዬ ነበር ጌታ። አሁን ምሪች ነች እውነት እኔ የተናቀ ሰው በቃ እሱ ማውረድ ነው በቃ። ከዚህ ሁለተኛ በቃ ሲጀመር አጀንዳችንም ሊሆን አይገባም። እሱ በቃ በቲክቶክ ላይ ራሱ አጀንዳ ሊሆን አይገባም። እሱ ቲክቶከር ነው፣ ቲክቶከር ነው ራሱ በእምነት ጉዳይ ላይ ራሱ እሱ አጀንዳ ሊሆን አይገባውም። የትኛውን እምነት ሰው ወክሎ ያወራ አይገባውም። በቃ አያውቅም። የማያውቅ ሰው ቢሆን ችግር የለውም። ሌላ እነዚህ አሁን ከፕሮቴስታንት ወደ ኦርቶዶክስ የመጡ ሰዎች ቀደም ያነሳቸው ሰዎች በጣም በሚገርመኝ ሁኔታ በቃ ለታይታ የሚሆኑ ሰዎች አሉ። የማናውቃቸው ሰዎች ቢሆኑ ደስ ይለን ነበረ፣ ግን አንዳንዶቹን እናውቃቸዋለን። በትክክል የት እንደነበሩ እናውቃለን፣ እንዴትም እንደሆኑ እናውቃለን።
ስም አልጠራም። አሁን ላይ ከሆኑ ሰዎች ጋር የሚሰራ ሰው አለ። ስሙ መጥራት ካስፈለገ እጠራለሁ። ግን እንዴት እንደነበረ በዛ በፕሮቴስታንት እምነት ውስጥ ምን እንደነበረ በደንብ አውቀዋለሁ። በደንብ የሰፈር ልጅ ነው። በደንብ አውቀዋለሁ። ከነ ምናምኑ ነው የማውቀው። አሁን ላይ እዛ መጥቶ አልጠራም፣ ስም አልጠራም። አይ ብጠራም ባጠራም እኔ እንደዚህ አይነት ነገር ምንድነው መሰለህ የማይመቸኝ። የሚመቸኝን ነገር ነው ማውራው። የሚመቸኝ ነገር ምንድነው? በቃ ጉዳይ አንድ ሰው ነው እኮ ገባኛ። እንደው ምሳሌ በቃ እሺ፣ ባናገናቸው ለማለት ፈልጌ ነው። ባናገናቸው እዚህ ደረጃ ባናደርሳቸው እሱኛ ባናገናቸው እና እንደዚህ እንደው ፌመስ ባናረጋቸው ጥሩ ነው። አንደው ብቻ በእኛ ቤት ያለው ነገር ትንሽ እንደው ልክ ባይለቅ በሚለው ነው እንጂ እኔ ማንሳት አልፈልግም። ስለ ሰው ማውራት አልፈልግም። ኖርማሊ እግዚአብሔር ምሕረት ያድላቸው ለነሱ ለተሳሳቱበት መንገድ ወደ ትክክለኛው መንገድ ይመልሳቸው ብለን ነው እኛም እንጸልየው። እና አንተ መልካም ሰው ነህ። በቃ እኔ ተመችቶኛል። የምታደርጋቸው ነገሮች ሁሌ ኮሜንት ከስር ጽፍልሃለሁ። አመሰግናለሁ። እና በቃ መልካም ነገር ነው። በዚህ ይቀጥል። ቴንክ ዩ በጣም በጣም ሚኪ በጣም እና ሪች ምን ልታሳየን ነው? ሪች እንጠብቃት እስቲ። እኔ ከነ ላሳያችሁ ስለሆነ ይሄ ነገር በነገራችን ላይ እነሱን የማሳወቅ ሳይሆን ፕሮቴስታንቱም ኦርቶዶክሱም መቼ ነው የሚነቃው? እኔ ስለ ራሴ ነው እኔ መናገር የምችለው። ከዚህ ልጅ ስር የምትወጡት መቼ ነው? በቃ እሱ ኦልሬዲ እኮ ፈምሷል። በቃ አሁን አቴንሽን ነው ብሏል። ይኸው እዚህ ጋር አዳምጡት ከራሱ እኔ ብሎ ያረኩ በማንኛውም ዘመን ላይ አልፈታም። ስለዚህ እንዳትጠይቀኝ። በእንትን ተናድጄብህ ነው ካልከኝ እኔ ሁሉንም የማደርስ ሰው ነኝ። ዛሬ ባስከፋ ነገ አንጀትን ቅቤ ማጠጣቴ አይቀርም። ኦርቶዶክስ አንጀታችሁ አርሮ ነበር አይደል? 3 ቀን ቅቤ እየጠጣችሁ ነው። ይመቻችሁ። ተረጋጋ። ትራገጥ። ተራህን ጠብቅ። በተራ ሜሄደው በተራ ትደሰታለህ፣ በተራ ታጎርፋለህ። መጠበቅ የጊዜ ጉዳይ። ሞታ በየ3 ቀኑ ስለሚጮህብን አቴንሽን የማሰጠው እኔ ቀስ ብዬ አደርሳለሁ። ጉዳይ እንጂ የአቴንሽን እና